በዓለማችን ላይ እጅግ ተወዳጅና ተጠባቂ ስለሆነው የፊፋ ዓለም ዋንጫ ማንም የማያውቃቸውን አስገራሚ እውነታዎች ልንገራችሁ። እንደ አውሮፓውያን አቆጣጠር በ1930 የተካሄደው የመጀመሪያው ዓለም ዋንጫ ምንም አይነት የማጣሪያ ዙር አልነበረውም። የውድድሩ ጀማሪ የሆነችው ኡራጋይ 13 ሀገሮችን የጋበዘች ቢሆንም የጀልባ ጉዞው 2 ሳምንት ይፈጅ ስለነበር 4 የአውሮፓ ሀገሮች ብቻ ነበር የደረሱትና የተወዳደሩት። እንደ አውሮፓውያን አቆጣጠር በ1950 ህንድ ከዓለም ዋንጫው ውድድር ታግዳ ነበር። ይህም የሆነበት ዋነኛው ምክንያትም ፊፋ በባዶ እግር እንዲጫወቱ ስላልፈቀደላቸው ነበር። ጁልስ ሬሚ የተሰኘው ዋና ዋንጫ 2 ጊዜ የተሰረቀ ሲሆን የመጀመሪያው እንደ አውሮፓውያን አቆጣጠር በ1966 በእንግሊዝ ፒክልስ በሚባል ውሻ ተገኝቷል። ሁለተኛ ጊዜ እንደ አውሮፓውያን አቆጣጠር በ1983 በብራዚል የተሰረቀ ሲሆን እስካሁን አልተገኘም። በዓለም ዋንጫ ታሪክ ፈጣኑ ጎል የተመዘገበው እንደ አውሮፓውያን አቆጣጠር በ2002 በደቡብ ኮሪያ አዘጋጅነት በተደረገ ጨዋታ ላይ የቱርክ ብሔራዊ ቡድን ተጫዋች የሆነው ሃካን ሹኩር ኳስን ከመረብ ለማገናኘት የወሰደበት ጊዜ 11 ሰከንድ ብቻ ነበር። ሰሜን ኮሪያ እንደ አውሮፓውያን አቆጣጠር በ1966 ጣሊያንን በመጣል በዓለም ዋንጫ ታሪክ ትልቁን አስደንጋጭ ድል ያስመዘገበች ቢሆንም ቀጣዩን ጨዋታ በመሸነፏ ተጫዋቾቿ ወደ ሀገራቸው ሲመለሱ የጉልበት ስራ ያለበት ካምፕ እንደተላኩ ሪፖርቶች ያሳያሉ። እስካሁን በጀርመናዊ ተጫዋች ሚሮስላቭ ክሎዝ 16 የዓለም ዋንጫ ጎሎችን በማግባት ከፍተኛ ግብ አስቆጣሪ ሲሆን ሁሉንም ግቦች ያስቆጠረው ያለ ፍጹም ቅጣት ምት ነበር። በዚህኛው የዓለም ዋንጫስ ማን ታሪክ የሚሰራ ይመስላችኋል? ክርስቲያኖ ሮናልዶ ለራሱና ለሀገሩ የመጀመሪያውን ዓለም ዋንጫ ያሸንፋል ወይስ ሊዮኔል ሜሲ ከፍተኛ ግብ አስቆጣሪ ይሆናል? ሀሳባችሁን በኮሜንት ሴክሽን ላይ አስቀምጡልን። ለተጨማሪ እውነታዎች ካሴ ፋክትስን ሰብስክራይብ ያድርጉ።